ሰላም እንደምን አላችሁ የተወደዳችሁ ስፖርታዊ ጉዳዮቻችን ተጀምሯል። በርከት ያሉ የዝውውር ዜናዎችን የነገርናችሁ እንቆያለን። በየክለቦቻችሁ ምን አዳዲስ ነገሮች አሉ? ቸልሲን፣ ማንቸስተር ዩናይትድን፣ ሪያል ማድሪድን፣ አርሰናልን፣ ማንቸስተር ሲቲን፣ ማንቸስተር ዩናይትድን የተመለከቱ ጉዳዮችን በዋነኝነት እየተመለከትን እንቆያለን። ጊዜያችሁን ስለምትሰጡን ስለምታደምጡን አብራችሁንም ስለምትቆዩ ከልብ እናመሰግናለን። ጥሩ ቆይታ ይኖረናል ብለን እናስባለን። አንዳንድ አስገራሚ ዜናዎችንም ሰምተናል። በአንድ ጨዋታ ላይ ተፈጠረ። ከዛ በተጨማሪም አንዳንድ ተጫዋቾች ከዓለም ዋንጫ ሲመለሱ ጥበቃቸውን ማጠናከር ፈልጓል። እነዚህ ተጫዋቾች በማንቸስተር ዩናይትድ እንዲሁም ደግሞ በሊቨርፑል የሚጫወቱ ተጫዋቾች ናቸው። ምንድነው ችግሩ? ያለውስ ነገር ምን እየተባለበት ይገኛል የሚለውን እያነሳን እንቆያለን። በአማካኝ ስፍራ ላይ የሚነሱ ሀሳቦች አሉ። ከማንቸስተር ዩናይትድ ጋር በተያዘ ተከላካይ ስፍራ ላይ የዩናይትድ መጠነኛ ችግሮች አሁንም እንደተስተዋሉ ይገኛሉ። ምን አማራጮች አሉ በዩናይትድ ቤት እንመለከተዋለን። ከዛ ውጪ ቪኒ ጁኒየርን በተመለከተ በጣም የተለያዩ ዘገባዎችን እየተመለከተን እንገኛለን። ይቆያል፣ ይለቃል የሚሉ የትኞቹ ዘገባዎች ላይ የበለጠ ወርዝ ያለው ነገር ወይም ደግሞ ትክክለኛ መረጃዎቹ የትኞቹ ናቸው የሚለውን እናነሳለን። በየብዙሃን መገናኞቹ ከስፔን ከእንግሊዝ የሰማናቸው ጉዳዮች አሉ። ለሁሉም እነዚህን ጉዳዮች በስፋት እየተመለከተን እንቆያለን። አብራችሁን ስላላችሁ ከልብ እናመሰግናለን። ሀሳብ አስተያየቶቻችሁን እየጻፋችሁልን አብራችሁን ቆዩ። ትናንትና አንድ ጥያቄ አቅርበን ነበረ። በተለይ ደግሞ ለማንቸስተር ዩናይትድ፣ ለቸልሲ ከዛም ለአርሰናልም የተጫወተ በሶስቱ ክለቦች በፕሪሚየር ሊግ ላይ የተጫወተ ተጫዋች ማን ነው ብለን ጥያቄ አቅርበን ነበረ። ያንን ጥያቄ ደግሞ በርካቶቻችሁ ምላሻችሁን ሰጥታችሁናል። ለሁሉም ከልብ እናመሰግናለን። በቀጥታ ወደ ጉዳዮቻችን እናልፋለን። በቀጥታ የምናልፈው ደግሞ ከዝውውር ጉዳዮች በመጀመር ነው። ይህንን ቪዲዮ ግን ላይክ አድርጋችሁ ጀምሩ። ይህንን ቻናል ካልተቀላቀላችሁ ተቀላቀሉ፣ ሰብስክራይብ አድርጉ፣ ቤተሰብነታችሁን አሳዩን። ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ የእኛን ቤተሰብነታችሁን እያሳያችሁን አብራችሁን ቆዩ። በቀጥታ ወደ ጉዳዮቻችን እናልፋለን። የቸልሲ ጉዳይ ባለፉት ቀናት በጣም ሲያነጋግር እንደነበረ ይታወቃል። የዳኒ ዌልቤክ እንዲሁም ደግሞ የጆርዳን ሄንደርሰን ጉዳይ፣ ሁለቱንም በተመለከተ በቸልሲ ቤት ያሉ አዳዲስ መረጃዎች አሉ። በእርግጥ ትናንትና ቸልሲ የአቋም መፈተሻ ጨዋታ አድርጎ ነበረ። ዌስተርን ሲድኒን የገጠመበት ጨዋታ ምሳ ሰዓት 6:30 ሲል የጀመረ ጨዋታ ነበረ። በዚህ ጨዋታ ላይ ቸልሲ በአስገራሚ ሁኔታ 10 ግቦች የተቆጠሩበት ጨዋታ ነበር። በእርግጥ በቅድመ ውድድር ዘመን ዝግጅት ጨዋታዎች ላይ ማን አሸነፈ እንዲሁም ደግሞ ስንት ለስንት ተጠናቀቀ የሚለው ዋነኛ ትኩረት አይደለም። እነማን በጨዋታው ላይ ድል አገኙ፣ ከዛ በተጨማሪም ምን አይነት ጊዜ ነበራቸው የሚለውን የበለጠ መመልከት የበለጠ እሱን ላይ ትኩረት ማድረግ ያስፈልጋልና ትናንት በነበረው ጨዋታ ላይ በቸልሲ በኩል በጣም ጥሩ ወጣት ተጫዋቾችን ተመልክተናል። አንደኛው በሳትፔቭ ይባላል። 7ኛው ደቂቃ ላይ ግብ አስቆጥሯል። የተጫዋች በዋነኝነት በተለይ ደግሞ በካዛኪስታን ደጋፊዎች በኩል ቸልሲ የሱን ምስል ከፖሰተ በኋላ በጣም በርካታ ካዛኪስታናውያን ካዛኮች በጣም መልእክቶቻቸውን ሲልኩለት ነበረ። ከዛ ውጪም እነ ኢሶጎ ከዛ በተጨማሪ ጊተንስ ግቦችን አስቆጥሯል። ጃኦ ፔድሮ ደግሞ በ9 ደቂቃ ልዩነት ሃትሪክ የሰራበት ጨዋታ ነው። ቸልሲ 6-4 በሆነ ውጤት አሸንፏል። በአማካኝ ስፍራ ላይ አንድ የሚገርም ተጫዋች ተመልክተናል። በቸልሲ በኩል የሬግ ወለሽ የተባለ ተጫዋች ነው። በተለይ ከሱ በተጨማሪም ሬግ ዋትሰንም 31 ቁጥር መለያ ለብሶ ትናንትና በ6 ቁጥር ቦታ ላይ ከዳሪዮ ጋር ጥምረት ፈጥሮ የተመለከትነው ጥሩ ተጫዋች እንደነበር ተመልክተናል። ለአሰልጣኝ ቻቪ አሎንሶም የሚገርም ተስፋ ያለው ተጫዋች ነው የሚል ምስክርነቱን ሰጥቷል። ከዛ ውጪ ሪያል ማድሪድም ጨዋታውን አከናውኖ ነበረ። ትናንትና ቫልቬርዴ፣ ጋርሺያ፣ መስታንቱኖ እንዲሁም ደግሞ ፒሊዱ ፔናስ ባስቆጥሮት በራሱ ግብ ላይ ነው ለጋኘስን በገጠሙበት ጨዋታ ላይ ሪያል ማድሪዶች 4-1 በሆነ ውጤት ጨዋታቸውን አሸንፏል። ገና ዋናው ቡድን በቀጣይ ጊዜ የሚመለስ ነው። ዛሬም የሚደረጉ ጨዋታዎች አሉ። በአቋም መፈተሻ ጨዋታዎች ተጠባቂ መርሃ ግብሮች አሉ። በምሳ ሰዓት ሲድኒ ኤፍሲ ከቶትናም ሆትስፐር ጋር የሚያደርጉ ጨዋታ ይጠበቃል። ኦሳካ ከቦሩሲያ ዶርትመንድ፣ በሌቨርኩሰን ከጌንክ እንዲሁም ደግሞ አትሌቲኮ ማድሪድ ከሄታፌ ጋር የሚያደርጉት ጨዋታ አለ። ዛሬ 7 ሰዓት ላይ 10 ሰዓት ላይ ምሽት 3 ሰዓት ከ30 ላይ የሄታፌና አትሌቲኮ ማድሪድ ጨዋታ 3 ሰዓት ከ30 ላይ የሚደረግ ነው። እንዲሁም ሊቨርፑል ሬክሳምን የሚገጥምበት ጨዋታ ሌሊት 8 ሰዓት ከ30 ላይ ይደረጋል። እነዚህ ጨዋታዎች ይቀጥላሉ። በቀጣይ ቀናትም ሌሎችም ጨዋታዎች
ጨዋታዎች ሲኖሩ በደንብ ጨዋታዎቹን በተመለከተ መረጃዎችን እናነሳለን። የዳኒ ዌልቤክ ጉዳይ፣ የጆርዳን ኤንደርሰን ጉዳይ ትናንትና በስፋት አንስተናል። 35 ዓመቱ ላይ ይገኛል ዳኒ ዌልቤክ፣ 36 ዓመቱ ላይ የሚገኘው ጆርዳን ኤንደርሰንም ዳኒ ዌልቤክ በ2 ዓመት ውል ጆርዳን ኤንደርሰን ደግሞ በ1 ዓመት ውል ወደ ቼልሲ ሊመጡ ይችላሉ ብለን ስናነሳ ነበር። የዳኒ ዌልቤክ ጉዳይ ከሞላ ጎደል የተጠናቀቀ ሆኗል። ብራይተን ተጫዋቹ የሕክምና ምርመራ እንዲያደርግ ፈቃድ ሰጥቶታል። ከተጫዋቹ ጋር በተያዘ በቀጣይ በዚህ ሳምንት ሳይጠናቀቅ የሕክምና ምርመራውን ያጠናቀቅና አዲሱ የቼልሲ ተጫዋች በመሆን የቼልሲን የቅድመ ውድድር ዘመን ዝግጅት ቡድን ይቀላቀላል። ሆንግ ኮንግ ላይ የቼልሲን ቡድን በዚሁ ሳምንት ላይ ይቀላቀላል ተብሎ ይጠበቃል። ተጫዋቹ በጣም ጥሩ ነገሮችን ይዞ ተስፋን ይዞ የሚመጣ አይነት ተጫዋች ነው። አንዳንድ የቼልሲ ደጋፊዎች ጥያቄዎች አሏቸው። ዳኒ ዌልቤክ ለምን፣ ጆርዳን ኤንደርሰን ለምን በሚለው ጉዳይ ላይ ትናንት ምን ላይ ሰተንበታል። በዋነኝነት ቼልሲ መሪ ያስፈልጓል፣ ልምድ ያስፈልጓል። እነዚህ ተጫዋቾች ሁሌ በየደቂቃው በየጨዋታው ላይ ላይሰለፉ ይችላሉ። ነገር ግን መልበሻ ቤት ላይ ምሳሌ የሚሆኑ ተጫዋቾች በሜዳ ላይም በተቀይረው በሚገቡበት ሰዓት ላይ መጀመሪያ አሰላለፍ እድልም ሲሰጣቸው ቡድኑን በደንብ ማገልገል ይችላሉ። በ1 ዓመትና በ2 ዓመት ውል ዌልቤክ በ2 ዓመት ውል ቼልሲን ይቀላቀላል። እነዚህ አትሌቲክ የዘገቡት ዘገባ ነው። በአጭር ጊዜ ይህንን ጉዳይ እንመለከታለን። ከማንቸስተር ዩናይትድ ጋር በተያዘ አማካኝ ስፍራ ላይ ዩሪ ቴሌማንስን እንዲሁም ደግሞ አንድሬ ሳንቶስን አስፈርሟል። ሶስተኛ ተጫዋች አማራጭ ፍለጋ ገበያው ላይ እንዳለ ይታወቃል። ከዩናይትድ ጋር ከሰማናቸው ጉዳዮች መካከል የፊትነስ ስታፎች እንዲሁም ደግሞ ኮቾች በአንድ ተጫዋች በጣም ኢምፕረስድ ሆነዋል፣ በጣም ተገርሟል። የተጫዋች አንድሬ ሳንቶሽ ነው። የተጫዋች አንድሬ ሳንቶሽ በጣም በሚገርም ሁኔታ በጥሩ ኢንቴንሲቲ መጫወት የሚችል ጥሩ ፊዚካል አቋም ላይ ያለ በጣም ጥሩ ተጫዋች እንደሆነ እየተመለከቱ ይገኛሉ። ሌሎች የአሰልጣኝ ቡድን አባላት ደግሞ የሚያነሱት ጉዳይ አለ። በጣም አስቂኝና በብዙዎች ዘንድ ተወዳጅ አይነት የብራዚላውያን ባህሪ ያለው ተጫዋች ነው የሚል ሀሳቦች አሏቸውና በቀጣይ በማንቸስተር ዩናይትድ ከቡድኑ ጋር በደንብ ይዋዳል። በተለይ ደግሞ ለአንድ ቡድን አስፈላጊ ነገር ተጫዋቾች በቅድመ ውድድር ዘመን ዝግጅት ዝውውራቸውን አጠናቀው ሲገኙ የውድድር አመቱ ላይ ለመላመድ ቶሎ አይቸግራቸውምና ቅድመ ውድድር ዘመን ዝግጅት ለተጫዋቾች በጣም አስፈላጊ ነው። ያለበለዚያ ግን ዘግይተው ሊጉ ከጀመረ በኋላ ወደ ቡድኑ የሚቀላቀሉ ተጫዋቾች ለምሳሌ 3-4 ሳምንታት ሊፈጅባቸው ይችላል። ያ የቅድመ ውድድር ዘመን ዝግጅት ላይ መሰራት የነበረበት የውህደት ስራ ተጫዋቾቹን በማሳተፍ በጌሞች ላይ ሙከራ ይደረጋል። ነገር ግን አሁን በቅድመ ውድድር ዘመን ጨዋታዎች ላይ ተጫዋቾችን መሞከር ይቻላል። ሌላኛው የዩናይትድ ጉዳይ የታይለር አዳምስ ጉዳይ ነው። ታይለር አዳምስን በተመለከተ ቦርመዝ ተጫዋቹን ለመሸጥ ፈቃደኛ ነው። ዩናይትድም ሌሎች አሁን ካለው የገበያ ዋጋ አንጻር ታይለር አዳምስን እንደ አማራጭ እየተመለከተ ይገኛል። 35 ሚሊዮን ፓውንድ አካባቢ ቦርመዝ ለተጫዋቹ ይፈልጋል። ማንቸስተር ዩናይትድም ይህንን ክፍያ ለመክፈል ፍላጎት እያሳየ ይገኛል። ድርድሮች በቅርብ ቀናት በሰፊው ይጀምራሉ በሁለቱ ክለቦች መካከል የሚል ሀሳቦች እየተነሳ ይገኛል። አሜሪካዊው ታይለር አዳምስ እንደ አሌክስ ክሩክ ዘገባ ከሆነ በአጭር ጊዜ የማንቸስተር ዩናይትድ ተጫዋች ሆኖ ልንመለከተው እንችላለን የሚሉ ዘገባዎችን እየተመለከተን እንገኛለን። ቪኒ ጁኒየርን በተመለከተ ዴሊ ሜል፣ ስካይ ስፖርት እንዲሁም ደግሞ አንድ ስፔናዊ ጋዜጠኛ አለ ቶማስ ሮንኬሮ የተባለ ጋዜጠኛ። የነዚህ ጋዜጠኞች ከዛ በተጨማሪም ስካይና በዴሊ ሜል ላይ ሜል ኦንላይን ላይ የተመለከትኳቸው መረጃዎች ጠቅላላ አድርጌ ላቅርብላችሁ። ቪኒ ጁኒየርን፣ አርሰናልን፣ ሪያል ማድሪድን የተመለከቱ ጉዳዮች ማምሻውን በተለይ ደግሞ ስካይ ስፖርት ቪኒ ጁኒየር ወደ አርሰናል አይመጣም ብሎ ዘግቧል። ይህ በጣም ትልቅ ሰበር መረጃ ነው። ቪኒ ጁኒየር በስካይ ስፖርት እንግዲህ ባገኘሁት መረጃ ምንጮቼ መሰረት ሪያል ማድሪድ ተጫዋቹን በዚሁ ክረምት ብቻ አይደለም ከዚህ በኋላም ከክረምቱም በኋላ በሪያል ማድሪድ ማቆየት ይፈልጋል። የስፔኑ ክለብ ምንም አይነት ኢንቴንሽን የለውም፣ ፍላጎት የለውም ተጫዋቹን የመሸጥና አዲስ ውል ደግሞ እንስማማለን ብሎ ተስፋ አድርጓል ሪያል ማድሪድ የሚል ሀሳብ አለው። ጆዜ ሞሪኒዮ ትናንትና ሪያል ማድሪድ ጨዋታውን ካደረገ በኋላ በጋዜጠኞች ጥያቄ ይቀርቦላቸው ነበር። የቬኒሲየስ ጁኒየር ጉዳይ ምን ላይ ደርሷል በሚል ደውዬለታለሁ ብሏል። ጆዜ እንዲቆይ እንደምፈልግም ነገራለሁ ብሏል። የእሳቸውን ሀሳብ እንጂ የእሱ መልስ ግን አልተናገሩም። ይህ ማለት በተጫዋቹ በኩል ገና ውሳኔውን እንዳላሳወቀ ነው። ስካይ ስፖርት እንግዲህ ብራዚላዊ ኢንተርናሽናል 26 ዓመቱ ላይ ይገኛል። ባለፉት 8 ዓመታት በሪያል ማድሪድ ተጫውቷል። 9ኛ ዓመቱ እየመጣ ይገኛል። 18 ዓመቱ እያለ 45 ሚሊዮን ዩሮ ከፍሎ ነበር ሪያል ማድሪድ ያስፈረመው። አሁን በትልቅ ደረጃ አለማችን ላይ ካሉ ከዋክብቶች መካከል አንዱ ነው። የብራዚላዊ በሪያል ማድሪድ ይቆያል፣ ወደ አርሰናል ይመጣል የሚለው በጣም የሚጠበቅ ነውና በሪያል ማድሪድ በኩል ሌሎች ብዙሃን መገናኛዎች የስፔን ብዙሃን መገናኛዎችም ጭምር ይዞት የወጡት ዘገባ አለ። ተጫዋቹ
በሪያል ማድሪድ መቆየት የማይችል ከሆነ ወደ አርሰናል ለመሄድና ስምምነቱን ድርድሩን ብቻ መመልከት እንደሚፈልግ እየተመለከትናቸው ያሉ መረጃዎች ያሳያሉ። አዳዲስ ጉዳዮች እየወጡበት ይገኛሉ። ቀደም ያነሳውላችሁ ስፔናዊ ጋዜጠኛ ቶማስ ቪኒ ጁኒየርን በተመለከተ አንድ ጉዳይ ሲናገር ሰምቼዋለሁ። በቅርብ ሳምንታት ላይ ቪኒ ጁኒየር በቅርብ ሰዎቹም ያገኘሁት ምንጮቼ እንዳረጋገጡልኝ ለቪኒ ጁኒየር ቅርብ የምላቸው ሰዎች አንዳንድ ጉዳዮችን አንስተውልኛል ይላል የጋዜጠኛ። በዋነኝነት ደግሞ ከነሳቸው ጉዳዮች መካከል ሪያል ማድሪድን በነፃ መልቀቅ እንደማይፈልግ፣ በሪያል ማድሪድ ውል ከፈረመ ውሉን ፈርሞ መቀጠል እንደሚፈልግ፣ ውል ካልፈረመ ግን በዚሁ ክረምት ከሪያል ማድሪድ ጋር መለየት እንደሚፈልግ ነግሯቸዋል። 18 ዓመቴ ላይ እያለው ወደዚህ ቤተሰብ መጥቻለሁ። በጣም ሀምብሎ ነው የተቀበሉኝ። ከዛ በተጨማሪም እኔ ላይ ትልቅ ጋምብል ሰርተው በ45 ሚሊዮን ዩሮ ያስፈረሙኝ ገና 18 ዓመቴ በፖቴንሻል ደረጃ ባለ ተጫዋች ላይ ፕሮሚስ በሆነ እንግዲህ ተስፋ ብቻ በነበረው ተጫዋች ላይ እነን ያክል ገንዘብ አውጥተው አስፈርመውኛልና ለሪያል ማድሪድ ቆይታዬን እቀጥላለሁ። በተለይ ደግሞ ሪያል ማድሪድ ሲንግል ዩሮ አንድም ገንዘብ ሳያገኝ መልቀቅ አልፈልግም የሚል እምነት አለው የሚሉ ሀሳቦች አሉ። በዚህ ድርድር ደግሞ ሪያል ማድሪድ ከ120 ሚሊዮን ፓውንድ በላይ ያገኝበታል ተብሎ ይጠበቃል ከተሸጠ። እንደ ፍሎሬንቲኖ ፔሬዝ ሀሳብም አንዳንድ የስፔን ብዙሃን መገናኛዎች ላይ እንደምንሰማቸው ጉዳዮች አሁን ነገሩ አለየለትም። ሪያል ማድሪድ ጥያቄ አቅርቦለታል። ትናንትና አንስተንላቸዋል። በተለይ በተጫዋቹ በኩል እነ ፍሎሪያን ፕለተንበርግ ሪያል ማድሪድ ካውንተር ኦፈር እንዳይቀርብለት ለተጫዋቹ አዲስ ውል እንዲፈርምና ነገር ግን ይህ ውል ወደ ኬሊያን ኤምባፔ ደሞዝ የተቃረበ አይደለም። በዛ ደረጃ የሚቀመጥ ባይሆንም አሁን ካለው የተሻሻለ ደሞዝ ቀርቦለታል። በአርሰናል ግን ለኬሊያን ኤምባፔ የተቃረበ ደሞዝ በአርሰናሎች ለመክፈል እንዲሁም ደግሞ በማሊያ ሽያጭ በተጫዋቹ የምስል መብት ላይም የሚደረጉ ድርድሮች ይኖራሉ። በጄዜ ስር ያለው የሮክ ኔሽን ተጫዋቹን በወኪልነት በኤጀንትነት የያዙት ክለቦች አሉና እነዚህ አዳዲስ ጉዳዮች ይጠበቁበታል። የብሩኖ ጉማሬዥን ጉዳይ መለስ ብዬ አነሳለሁ። በአርሰናል ቤት ያለ ሌላኛው አነጋጋሪ ጉዳይ ነው። አንድ ሁለት አስገራሚ ጉዳዮችን ላንሳላችሁ። ቅድም መግቢያ ላይ በእነዚህ ጉዳዮች ላይ በተለይ የሁለት አርጀንቲናውያን ተጫዋቾች ሌሳንድሮ ማርቲኔዝ እና ማካሊስተር እንደ ሚረር ዘገባ ከሆነ በሚረር ፉትቦል ዘገባ ከሆነ በጣም አስገራሚ አስቂኝ መረጃ ሰምተናል። ጠበቃዎችን ለማጠናከር ቤታቸውን የበለጠ በተጠናከረ መንገድ በእንግሊዝ በማንቸስተርና በሊቨርፑል ከተማ ኑሯቸውን እንዳደረጉ ይታወቃል። ሊሳንድሮ ማርቲኔዝ የማንቸስተር ዩናይትድ ተጫዋች ነው። አሌክሲስ ማካሊስተር ደግሞ በሊቨርፑል ይጫወታልና እንግሊዝን መጣላቸውን ተከትሎ በእንግሊዝ እኛን አርጀንቲናውያንን በተመለከተ ጥላቸው ከፍ ብሏል የሚል እምነት አላቸው። ስለዚህ በዚሁ በደቡብ አሜሪካ በተደረገው የዓለም እግር ኳስ ዋንጫ ላይ በታየው ነገር በብዙ ጥላቻዎች ስላሉ ቤታችን ላይ ጥቃት ሊደርስ ይችላል በሚል የቤታቸውን ጥበቃ ለማጠናከር ስራዎችን እየሰሩ የበለጠ የማጠናከሪያ ስራዎችን በተለይ ደግሞ ሴኩሪቲዎችን የደህንነት ሰዎችን ለመቅጠር እንቅስቃሴ እያደረጉ እንደሆነ ወደ እንግሊዝ ሲመለሱ አሁን እየተዝናኑ ይገኛሉ። ያንን በአስቸኳይ እንደሚፈጽሙ የሚያሳዩ ዘገባዎችን ተመልክተናል። ሌላኛውን ጉዳይ ልመልከትላችሁ። በርንሌይ ከአያክስ አምስተርዳም ያደረጉት የአቋም መፈተሻ ጨዋታ ነበርና በርሌዎች እንዲሁም አያክስ አምስተርዳሞች የዚህ ካሶተኒ ወይም ደግሞ ገንባሌ ተብሎ በተለምዶ ይጠራል። ከስር የሚደረገው ካልሲ ማለት ነውና እሱ ሁለቱም ይዘውት ወደ ሜዳ የቀረቡት በነጭ ነበርና አያክስ አምስተርዳም ደግሞ አማራጭ ጥቁር ካሶተኒ ነበሩና ያንን ካሶተኒ ለበርሌዎች ሰጥተው በርሌ የአቋም መፈተሻ ጨዋታውን በጥቁር የአያክስ አምስተርዳም አርማ ባለበት ካሶተኒ ሲጫወት ተመልክተናል። አያክስ የሚል የአዲዳስ ምልክት ያለበትን ካሶተኒ አድርገው ሁለቱ ቡድኖች ያደረጉት ጨዋታ በማህበራዊ ትስስር ገጾች ላይ መነጋገሪያ ሆኖ ተመልክቻለሁ። በጣም የሚያነጋግር ነው። ማንቸስተር ሲቲን በተመለከተ የሮድሪ የሳቬኒዮ ጉዳይ ይነሳል። ከሲቲ ጋር በተያዘ አንድ ጉዳይ ላንሳላቸው። የሳቪኒዮን ጉዳይ አስቀድሜ ልመልከት። በተለይ ደግሞ የብራዚላዊው የመስመር ተጫዋች ለማንቸስተር ሲቲ አሳውቋል። አንድ ነገር ክለቡን መልቀቅ ፈልጋለሁ፣ የተሻለ ስፔስ ያስፈልገኛል ብለዋል። በተለይ ደግሞ ገና እንደመጣ በፔፕ ስር የተሻለ መጫወቻ ጊዜ አግኝቶ ነበር በተጠናቀቀው የውድድር ዘመን። ሪያን ሸርኪ ከዛ በተጨማሪም እንዲሁም ሰሜኒዮ ከመጡ በኋላ የበለጠ መጫወቻ ጊዜ ያገኘ አይደለም። ወደ ቶትናም መሄድ ባለፈው ክረምት የሚፈልግ ነበር። ማንቸስተር ሲቲ ግን ተጫዋቹ ማቆየት ምርጫው አድርጎ ነበር። በታለንት ደረጃ የሚገርም አይነት ታለንት ያለው ተጫዋች ነው። እንደኔ ደግሞ እንደ ሮቤርቶ ዲ
ዲዘርቢ አይነት ምርጥ አሰልጣኝ ያስፈልጉታል። የበለጠ በአጫወቱ እንዲጎለበትና ትልቅ ተጫዋች እንዲሆን ለማድረግ የተጫዋቹን እንቅስቃሴ በሙሉ ሊወስን የሚችል እድገቱን በቀጣይ ትልቅ ተጫዋች ለመሆን ቶትናም መዳረሻው ቢሆን በጣም የግል ብቃትን በተጫዋቾች በኩል በማሳደግ የሚታወቁት ሮቤርቶ ዲዘርቢ ያሉና የተጫዋች ወደዛ ይሄዳሉ የሚለው በጣም ትልቅ አጠያቂ ጉዳይ ነው። ማንቸስተር ሲቲ ግን በቀላል ገንዘብ በተለይ አሁን ካለው ከገበያ ዋጋ አንጻር ለቶትናም በትንሽ ገንዘብ ይሸጧል ተብሎ አይጠበቅም። ቶትናም ግን እስከ 60 ሚሊዮን ፓውንድ ሳቪኒዮን ከፍሎ ለማስፈረም ፍላጎት አለው የሚሉ ዘገባዎች አሉ። የሌሎች ክለቦች ሀሳቦች ይነሳሉ። ከሊቨርፑል ጋር በተያዘ ከማንቸስተር ዩናይትድ ከቸልሲ ጋር በተያዘ ተጨማሪ የምናነሳቸው ጉዳዮች አሉ። መልእክቶቻችሁን ግን በዚሁ በመሃል ላይ ላንሳላችሁ። በተለይ ደግሞ አሁንም ይህንን ቪዲዮ ላይክ አድርጋችሁ መልእክቶቻችሁን እየጻፋችሁ አብራችሁን እንዳላችሁ ተስፋ እናደርጋለን። አብዱልከድር ሙሐመድ የጻፈልን መልእክት አለ። የመጀመሪያው መልእክት ነው። ትናንትና ቪኒ ጁኒየርን በተመለከተ አዲስ ኮንትራት ሊፈርም ነው የሚል ሀሳቡን ትናንትና ጽፎልን ነበር። በትክክል ግን አብዱልቀድር ሙሐመድ እንዳለው ቪኒ ጁኒየር አሁንም ዛሬም ያነሷቸው መረጃዎች አሉ። ትናንትና ይህን ቪዲዮ ስንለቅ የትናንትናው ቪዲዮ ሲለቀቅ ሳይሆን ዛሬ እንኳን አዲስ ኮንትራት ሊፈርም ነው የሚሉ በእርግጠኝነት የሚነሱ መረጃዎች የሉም። የስካይ ስፖርት መረጃ እንኳን የሚለው ተጫዋቹ የሚቆይበት እድል ሰፊ ነው። ሪያል ማድሪድ ተጫዋቹ መሸጥ አልፈልግም አለ እንጂ እስካሁን አዲስ ኮንትራት ለመፈረም አልተስማማም። ያንን በተመለከተ ያነሳናቸው መረጃዎች ግልጽና በፊት ለፊት የሚቀመጡ ናቸው። አደማማን የጻፈልን መልእክት አለ። ከባሌ ሮቤ ፕሮግራማችሁ አንድም ቀን አልፎኝ አቅም በጣም ነው የምትመቹኝ። ደግሞ ሀሳባችንን አክብራችሁ በቀን 2 ጊዜ መረጃዎችን ማጋራታችሁ ከልብ እናመሰግናለን ብሏል። ስማችሁን ጥቀሱልንም ብሏል። እሺ እናስተካክላለን። በማታው ፕሮግራም ላይ እንዲሁም በደግሞ የጠዋት ላይ መረጃዎቻችንን በቀን 2 ጊዜ ወደ እናንተ እያደረስን እንገኛለን። ወልደ ጊዮርጊስ የጻፈልን መልእክት አለ። ዳኒ ዌልቤክ ብሎ ምላሽ ሰጥቷል። ዳኒ ዌልቤክ ሲፈርም በቸልሲ በማንቸስተር ዩናይትድ በአርሰናል በሶስቱም ክለቦች የተጫወተ በፕሪሚየር ሊግ ላይ ሲሰለፍ የመጀመሪያው ተጫዋቹ ይሆናል። ነገር ግን እስካሁን በዚህ ደረጃ የሚጠቀስ በፕሪሚየር ሊግ ላይ ያልኳችሁ በፈርስት ዲቪዥን ወይም ደግሞ በቀድሞ የሊግ ውድድር ላይ አይደለም። ፕሪሚየር ሊግ 1992-93 ላይ ነበር የተጀመረውና በፕሪሚየር ሊግ ላይ ማንም ተጫውቶ አያውቅም። ሰለሞን በመጀመሪያ የመለሰልን መላሽ ሰለሞን ነው። እንግዲህ በሰለሞን በኩል የመጀመሪያው መላሽ ሆኗል። ትናንትና አድራን ራሻድ ዌልቤክ ብሎ መልሶ ነበር። ትክክል አይደለም። ጀቤሳ ገመቹ ቶሚ ባልድዊን ብሎ ምላሽ ሰጥቷል። ቶሚ ባልድዊን ለማንቸስተር ዩናይትድ፣ ለአርሰናል፣ ለቸልሲ ተጫውቷል። ነገር ግን በፕሪሚየር ሊግ ዘመን አይደለም። ከ1992-93 በፊት ለምሳሌ 1974-75 አካባቢ ነው እነዚህን ቡድኖች ላይ እንቅስቃሴ ያደረገው በ1970ዎቹ የነበረ ተጫዋች ነውና በፕሪሚየር ሊግ ብዬ ነው የጠየኩት። በፕሪሚየር ሊግ ላይ የፈርስት ዲቪዥን ተብሎ በሚሰየምበት ሳይሆን በፕሪሚየር ሊግ ላይ በ1992-93 በኋላ ያንን አልተመለከትንም። ሚራጅ አማን ቀድሩ የጻፈልን መልእክት አለ። ዳኒ ዌልቤክ ብሎ ምላሽ ሰጥቷል። ዳኒ ዌልቤክ ያለን ደግሞ ሌላኛው አድማጫችን አብተወልድ ግዛው ነው። አብተወልድ ግዛውም ዳኒ ዌልቤክ ብሎ ምላሽ ሰጥቶናል። ቸርነት ሙላቱ የለንደን ምርጡ ቸልሲ ነው። ብቻ በተለይ ደግሞ ሰላማችሁ ይብዛ ወንድሞቼ ብሎናል። ከልብ እናመሰግናለን። ሀፍቱ ፈጠነ ሳንቼዝ ብሎ ምላሽ ሰጥቷል። ሳንቼዝ ለማንቸስተር ዩናይትድና ለአርሰናል እንጂ ለቸልሲ አልተጫወተም። አርሰናል ቤት የተጫወተ ራሂም ስተርሊንግ በአርሰናል ቤት ተጫውቷል። በማንቸስተር ሲቲ ቤት ተጫውቷል። በሊቨርፑል ቤት ተጫውቷል። በማንቸስተር ዩናይትድ ቤት ግን ራሂም ስተርሊንግን አልተመለከትነውም። ቸልሲና አርሰናል ቤት ራሂም ስተርሊንግ ተጫውቷል። አህመድ ከጅቡቲ በተለይ ደግሞ ትናንትና በጅቡቲ ስላሉ ወገኖች ድምጽ ያሰማልን ብሎ ሀሳቡን አቅርበንለታል። ተመሳሳይ ሀሳብ ዛሬም ልኮልናል። በተለይ ረሃብ፣ ጥማቱ፣ ሙቀቱ ከዛ በተጨማሪ በስር ላይ ያሉ ወገኖቻችንን አስቡልን ብሎናል። መልእክትን አድርሰናል። አህመድ ከጅቡቲ ናታን አንድም ተጫዋች የለም በሶስቱም ክለቦች የተጫወተ አሌክሲስ ሳንቼዝ ለሁለቱ ክለቦች ተጫውቷል። ዳኒ ዌልቤክም ለሁለቱ ክለቦች ተጫውቷል የሚል ሀሳቡን አንስቶልናል። ናታን ከልብ እናመሰግናለን። ፓማ በይ የዘውትር አድማጫችን ነው፣ እናመሰግናለን። ዘላለም ንብረት የማንቸስተር ዩናይትድ ግን ከስንቱ ተጫዋች ጋር ነው ስሙ የሚጠራው? ግን ጨከን ብሎ አንድም ተጫዋች እያስፈረመ አይደለም። ቶሎ ተጫዋቾችን አስፈርመው ወደ ቅድመ ውድድር ዘመን ዝግጅት ቢገባ ጥሩ ነው። በተረፈ ግን በርቱልን ብሎናል። እናመሰግናለን። አክሊሉ አኬ ከደቡብ አፍሪካ የጻፈልን መልእክት አለ። የቸልሲ ተጫዋቾች ዝውውር
አሰልጣኞችን ነው ወይስ ደግሞ የክለቡ ባለቤቶች ነው የሚመለምሉት ብሎናል። በቸልሲ ተጫዋቾች ዝውውር ላይ ሁለቱም በስምምነት የሚያደርጓቸው ዝውውሮች ናቸው። በተለይ ደግሞ አሰልጣኝ ቻቪ አሎንሶ ለምሳሌ ሞርጋን ሮጀርስን ሲያስፈርም በአሰልጣኙ ሪኮሜንዴሽን በአሰልጣኙ ሀሳብ የመጣ ተጫዋች ነው። ከዛ በተጨማሪም በአሰልጣኙ በኩል ልምድ ያላቸው ተጫዋቾችን ይፈልጋል። አሁን የቸልሲ መለሚያዎች በዋነኝነት እየሰሩ ያሉት በአሰልጣኙ እገዛ ነውና በጋራ የሚሰራ ስራ ነው። ምንም ቢሆን በግል የሚወሰኑ ውሳኔዎች በጣም ከባድ ናቸው። አንዳንድ አሰልጣኞች ከፍተኛ ጫና አሳድረው ለምሳሌ የተጫዋች ይምጣልኝ ብለው በጣም ከሚያነሷቸው ዝውውሮች በተጨማሪ ማለት ነው አርሰናል ቪኒ ጁኒየርንና አልቫሬዝን ቢያመጣ በጣም ደስ ይለኛል። አማካይ ላይ እድሜው ቢገፋ እንኳን ጉማሬጅ ቢመጣ አሪፍ ነው። 2026-27 የውድድር ዘመን በእንግሊዝ ፕሪሚየር ሊግ ላይ ማን እንደሚያሸንፍ ማንሳት መገመት በጣም ከባድ ነው። ምክንያቱም ሁሉም ቲሞች ጠንክረው እየመጡ ይገኛሉ ብሎናል ታደለ ገለታ። ሰላም ቤስቶች ስፖርት አቅራቢዎቹ በሙሉ የእናንተን መረጃ በጣም ነው የሚመቸኝ ብሎናል። እናመሰግናለን። ስለ ቪኒ ማድሪድ የሚቆይ ይመስለኛል። ስለ ክለብ ማንቸስተር ዩናይትድ ተከላካይ ካላስፈረመ አንድ ልምድ ያለው ተከላካይ አማካኝም ካላስፈረመ አስቸጋሪ ውድድር ዘመን ይሆንበታል። ምክንያቱም አሁን ያሉት ግማሹ የጉዳት ተጠቂዎች ናቸው። እናንተ በርቱ፣ ፈጣሪ ከእናንተ ጋር ይሁን ብሎናል። እናመሰግናለን። ግርማ ከበደ ሰላም ቤስቶች ክረምቱ እንዴት ነው ብሎናል። እንግዲህ ጥሩ እያለፈ ነው ብለናል። የእንግሊዝ ፕሪሚየር ሊግም ሊጀመር የቀናት እድሜ ይቀሩታል። ለጠየቃችሁት ጥያቄ ዘግይቼም ቢሆን ልመልስ። በእንግሊዝ ፕሪሚየር ሊግ ለቼልሲ፣ ለአርሰናል፣ ለማንቸስተር ዩናይትድ ለሶስቱ ክለቦች የተጫወተ ተጫዋች የለም። ነገር ግን ሁለቱም ክለቦች ላይ የተጫወተ ተጫዋች አለ ብሎናል። እኛም አንስተናል። ለሁሉም በርከት ያሉ ስሞችን ማንሳት ይቻላል። ለቼልሲና ለአርሰናል የተጫወቱ እነ ጋላስን መጥቀስ ይቻላል። ለማንቸስተር ዩናይትድ እነ ዳኒ ዌልቤክን መጥቀስ ይቻላል። እነ ሲልቨስተርን ማንሳት ይቻላል። ሌሎችም በርካታ ስሞች አሉ ለሁለቱ ክለቦች ለማንቸስተር ዩናይትድና ለአርሰናል አሌክሲስ ሳንቼዝን ጨምሮ ማለት ነው። ብዙ ማንሳት ይቻላል። ለቼልሲ ለምሳሌ ለማንቸስተር ዩናይትድ የተጫወተ እነ ኡሃን ማታ አሉ። ነገር ግን ሶስቱ ክለቦች ላይ አንድም ተጫዋች አይገኝም። በተለይ ከ92 ከ93 የውድድር ዘመን ጀምሮ ያለውን የፕሪሚየር ሊግ በአዲስ ፎርማት መደረግ ከጀመረበት ጊዜ አንስቶ የመጨረሻ ጉዳዮችን እናንሳ። ከሊቨርፑል ጋር በተያዘ ሁለት ተከላካዮችን ለማስፈረም እንቅስቃሴ ላይ ይገኛል። አንደኛው ከኤሲ ሚላን ፉካዮ ቶሞሪ ነው። በዋነኝነት በተለይ ጆ ጎሜዝ ከተጎዳ በኋላ ሊቨርፑል በጣም ከፍተኛ ስጋት ውስጥ ይገኛል። ከዛ ውጪ ደግሞ ሌላኛው ስም በአርሰናል በጥብቅ እየተፈለገ የሚገኘው አይዝሪ ኮንሳ የአስቶን ቪላው ተጫዋች በአንዶኒ ኢራዮላ እይታ ውስጥ የገባ ተጫዋች ነውና ይህንንም ተጫዋች ለማስፈረም ሊቨርፑል እንቅስቃሴ ላይ ይገኛል። አንድ ተከላካይ መጨመር ይፈልጋል። የጆ ጎሜዝ መጎዳትን ተከትሎ በጣም መጥፎ ዜና ይመስላል ለሊቨርፑል። ከሮድሪ ጋር በተያያዘ ፓሪስ ሰን ጀርመን ከዝውውሩ እቅዱ መውጣቱን ስካይ ስፖርት አስነብቧል። ፓሪስ ሰን ጀርመንም ሮድሪ ማስፈረም ይፈልግ ነበር። ተጫዋቹ ትናንትና የቀዶ ሕክምና መጠነኛ የቀዶ ሕክምና ከናውኗል። በቶሎ ለቅድመ ውድድር ዘመን ዝግጅት ባይደርስም ሊጉ ሊጀመር አካባቢ ቶሎ አገግሞ በአጭር ጊዜ ወደ ሜዳ ይመለሳል ተብሎ ይጠበቃል። ወደ ሪያል ማድሪድም የሚሄድበት እድል በጣም ሰፊ እንደሆነ አሁንም እየተነገረ ይገኛል። ነገር ግን ማንቸስተር ሲቲም ተጫዋቹን ለማቆየት አዲስ ውል ለማስፈረም ጥረት እያደረገ እንዳለ እየተነሳ ይገኛል። ከብሩኖ ጉማሬጅ ጋር በተያያዘ ትናንትና የሰማናቸው ጉዳዮች አሉ። ማምሻውንም አዳዲስ መረጃዎች ወጥተዋል። በአርሰናል ሊመጣ የሚችልበት አዲሱ የአርሰናል ተጫዋች ሆኖ በአርሰናል ሊጫወትበት የሚችልበት እድል ስለመስፋቱ እየተመለከትን እንገኛለን። ትናንትና አርሰናልና ኒውካስል ዩናይትድ ሌላ ድርድር አድርገዋል። የትናንትናው ድርድር ግን በኒውካስል ዩናይትድ ውድቅ ማድረግ የተጠናቀቀ አይደለም። ጥሩ ተስፋ ያለው ነገር እንሰማለን። በአጭር ጊዜ በሰበር ዜና ጠብቁን። ብሩኖ ጉማሬጅ ወደ አርሰናል የሚመጣበት ከቪኒ ጁኒየር ይልቅ የብሩኖ ጉማሬጅ ዝውውር ቶሎ የሚጠናቀቅበት እድል አለና ያንን ጉዳይ በደንብ እንመለከታለን። ምናልባት በዚህ ሳምንት በዛሬው ዕለትም አዳዲስ ነገሮች ይወጡበታል ተብሎ የሚጠበቅ ጉዳይ ነው። ብሩኖ ጉማሬጅን በተመለከተ እነ ቤን ጃኮብስ፣ አሌክስ ክሩክ ይዟቸው የወጡ ዘገባዎች በስፋት ያንን ያሳያሉ። ከዩናይትድ ጋር በተያዘ ሉክ ሾውን የሚገዳደር ሉክ ሾውን ለረጅም ጊዜም የሚተካ የግራ መስመር ተከላካይ ይፈልጋል። አሁንም እንደዚህ አትሌቲክ ዘገባ ከሆነ ሉዊስ ሆል በማንቸስተር ዩናይትድ የኒውካስልና ዩናይትዱ ተጫዋች በማንቸስተር ዩናይትድ እይታ ውስጥ እንዳለና ዝውውሩ ሊጠናቀቅ የሚችልበት እድል አለ። ኒውካስል ዩናይትድ ግን ጠንካራ ተደራዳሪ እንደሆነ የሚያሳዩ ዘገባዎች አሉ። ካሪም ቤንዜማን በተመለከተ አንድ ጉዳይ ላንሳላችሁ። እንደ ሙንዶ ዲፖርቲቮ ዘገባ ከሆነ የ38 ዓመቱ ተጫዋች በአልሂላል አይፈለግም ተብሏል። በተለይ በአልኢታድ የነበረው አለመግባባት
አለመግባባት ወዲያው በፌብሩዋሪ የካቲት ወር ላይ ወደ አልሂላል እንዲሄድ አድርጎታል። በአልሂላልም በሳውዲ ፕሮ ሊግ ላይ 10 ጨዋታዎችን አድርጎ 9 ግቦችን አስቆጥሯል። ነገር ግን አሁን 38 ዓመቱ ላይ የሚገኘውን ተጫዋች አልሂላሎች ለቀው በሌላ ተጫዋች መተካት ይፈልጋሉ። በሳውዲ ፕሮ ሊግ ላይ የውጪ ተጫዋቾች ገደብ አለ። በውጪ ተጫዋቾች ቁጥር ላይ ያንን ገደብ ለማንሳትና ሌሎች ተጨማሪ የውጪ ሀገር ተጫዋቾችን ለምሳሌ እነ ሉዊስ ዲያዝን ይፈልጋሉ እየተባለ ይገኛል። አልሂላሎች ሰምረቪልን አስቀድሞ ማስፈረማቸው ይታወቃልና ካሪም ቤንዜማ ግን ወደ ሳውዲ ሌሎች ክለቦች እንዲሄድ ጥያቄ ቀርቦለት ነበረ። ምንም ችግር የለበትም እሱ፣ ነገር ግን ሙሉ ደሞዜ ሙሉ ኮንትራቴ ሊከፈለኝ ይገባል የሚል ሀሳብ አለውና በዛ ደረጃ ድርድሮች እንዳሉ እየተመለከትን እንገኛለን። ለሁሉም በርካታ ጉዳዮችን አነሳን። የእናንተንም ሀሳቦች መልእክቶች አነሳን። ዛሬም እንዲሁ በመናነሳቸው ጉዳዮች ላይ መልእክቶቻችሁን እየላካችሁልን ግን ቪዲዮም ላይክ አድርጋችሁ አብራችሁን እንዳላችሁ ተስፋ እናደርጋለን። ትናንትና በቼልሲ ቤት የተመለከትነው የአቋም መፈተሻ ጨዋታ፣ አርሰናል ቤት ያሉ ጉዳዮችን ከማንቸስተር ዩናይትድ ከካሪም ቤንዜማ ሌሎችም በዝውውር ዜናዎች ላይ እየተሰሙ ያሉ አዳዲስ ጉዳዮችን አካተን ጥሩ ቆይታ እንዳደረግን ተስፋ እናደርጋለን። አሁንም መልእክት፣ ሀሳብ፣ አስተያየቶቻችሁ ላኩልን። የምትሰጡንን ጊዜ የምትሰጡንን ሀሳቦች በሙሉ ከልብ እናመሰግናለን። የዛሬን እዚህ ላይ ያጠናቀቅን። በአዳዲስ ጉዳዮች እንመለሳለን። ላይክ ማድረግ ግን አትዘንጉ። ትናንትና በላይ ቁጥር በጣም ዝቅ ያለ ቀን ነበረ ከሰሞኑ አንጻር። ብዙዎቻችሁ ላይክ አላደረጋችሁም። ወደ 5300 ሰዎች ቪዲዮቻችንን ተመልከታችሁ 240 ሰዎች ብቻ ናቸው ላይክ ያደረጉትና አሁንም ከዛ በላይ ላይክ ያስፈልገናል። ላይክ ባደረጋችሁ ቁጥር ቪዲዮቻችን ቫይራል ይወጣሉና ያንን የምንጨቀጭቃችሁ ልንለው እንወዳለን። እንግዲህ ከዛ ግምት አስገብታችሁ እንድታዩልን እናሳስባለን። የዛሬን እዚህ ላይ ያጠናቀቅን። ጤና ይስጥልን።